በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት ዘሐሙስ። የሐሙስ ድርሳነ ማሕየዊ አንደኛ ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለምን ሁሉ የሚታደግ የክርስቶስ የመከራውንና የሞቱን ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳን ይህ ነው። ሹሙ በየበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዚያን ወራት የወንበዶች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱንም ሁሉም ያውቋል። ሁሉም ተሰብስበው ሳሉ ጲላጦስ ሕዝቡን ማንን ላድንላችሁ ትወዳላችሁ? በርባንን ነው ወይንስ ክርስቶስ የሚሉት ኢየሱስን ነው አላቸው። ቀንተው እንዳስያዙት ያውቃልና። ጲላጦስም መኳንንቱንና የካህናቱን አለቆች ዳግመኛ ጠርቶ ይህን ሰው እንደ ወንጀለኛ ይዛችሁ ወደ እኔ ያመጣችሁት፣ እነሆ በፊታችሁ መረመርኩት፣ በከሳችሁበትም ነገር በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እርሱም መልሶ ወደ እኔ ላከው፣ እነሆ እርሱም ለሞት የሚያበቃ የሠራው ወንጀል የለም፣ ገርፌ ልተወው አላቸው። የካህናቱ አለቆች ግን ኢየሱስን ስቀልልን፣ በርባንን አድንልን ብላችሁ ለምኑ ብለው ሕዝቡን አባበሏቸው። መላውም ሕዝብ ሁሉ ይህን ሰው በሞት አስወግደው በርባንን አድነው ብለው ጮኹ። ዳግመኛም ጲላጦስ ኢየሱስን ፈትቼ አድንላችሁ ዘንድ ትወዳላችሁን አላቸው። እነርሱ ግን ስቀለው ብለው ጮኹ። ጲላጦስም ሦስተኛ ጊዜ ምን ክፉ ሥራ ሠራ አላቸው። እነሆ በእርሱ ላይ የሚያስሞት በደል አላገኘሁበትም፣ ገርፌ ልተው አላቸው። በታላቅ ቃል እየጮኹ ስቀለው ስቀለው አሉ። የካህናት አለቆች ቃልና የሕዝቡ ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ በንጹሕ ሰው ደም ኃላፊ እንዳትሆንና እንዳትበድል እወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጦ አየሁት። የእሳት ነበልባል ለብሶ የብዙ የሚሆኑ መላእክትም ከበውት፣ አንተ ግን በእሳት ሰንሰለት ታስረ በእሳት አለንጋ እየገረፉ በአንገትህም ታላቅ ዘንዶ ተጠምጥሞ ከፊቱ ቆመ አየሁ። ስለዚህ ነገር በዚችም ሌሊት ብዙ መከራ ስቀበል አደርኩ ብላ ላከችበት። ጲላጦስም ይህን በሰማ ጊዜ ጸብ፣ ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረር ታስመጥቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ከንጹሕ ሰው ደም ንጹሕ ነኝ፣ እናንተ እወቁ አለ። ሕዝቡም የዚህ ሰው ደም በእኛ ላይ በልጆቻችንም ላይ ይሆንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶው ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ የዮሴፍ ልጅ ነው የሳምራዊም ሰው ነው እያሉ ጋኔንም ይዞ ያሳብደዋል፣ ልቡም እንደሰንቀለጠ አጋንንትንም ካለቃቸው እየተነጋገረ ያወጣቸዋል እያሉ ጌታችን ግን በትሕትና መለሰ። እኔስ ጋኔን የለብኝም፣ አባቴን አከብራለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃሉኛላችሁ። እኔስ ለራሴ ተድላ አልሻም፣ የኔን ተድላ የሚሻ የሚፈርድልኝ አለ እንጂ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰይጣንን ማውጣት እንደምን ይቻለዋል አላቸው። እርስ በርሷ የምትለያይ መንግሥት ትጠፋለች አትጸናምና። የአገር ሰዎችና ቤተሰብ እርስ በርሳቸው ከተለያዩ ቤቱም አይጸና አገሩም አይቀና። ሰይጣንም ሰይጣንን የሚያወጣው ከሆነ ተለያየ፣ መንግሥቱስ እንዴት ትጸናለች? እኔ አጋንንትን ካለቃቸው እየተነጋገርኩ የማወጣቸው ከሆነ ልጆቻችሁ በምንድን ነው የሚያወጣቸው? ስለዚህ ነገር እነርሱ መፋረጃ ይሆኑባቸዋል። እኔ ግን በእግዚአብሔር ሥልጣን አጋንንትን የማወጣቸው ከሆነ የእግዚአብሔር መንግሥት ልታጠፋችሁ ደርሳለች። ኃይለኛን ሰው አስቀድሞ ካላሰሩት ከኃይለኛ ቤት ገብቶ ገንዘቡን መዝረፍ የሚቻል የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፈዋል። ከኔ ጋር አንድ ወገን ያልሆነ ባለጋራዬ ነው፣ ከኔም ጋር አንድ ያልሆነ ይለየኛል። ሰውን የበደለ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለም በሚመጣውም ዓለም በገሃነም ለዘላለሙ ይፈረድበታል እንጂ አለ። ክፉ ጋኔን ይዞ ያሳብደዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከብዔል ዜቡልም ጋራ መስማማት እንደሌለበት የልዑል እግዚአብሔር የባሕሪ ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ካንተ ጋር ምን አለን በማለታቸው ጊዜው ሳይደርስ መከራን ታጸናብን ዘንድ
ከዚህም ታሳድደን ዘንድ መጣህን? አጋንንትም ከዚህ የምታወጣን ከሆነ በፈቃድህ ወደ እሪያዎች አሰናብተን ብለው ለመኑት፣ ሰገዱለትም። ጌታችን ኢየሱስም ሂዱ ብሎ አሰናበታቸው። እሊህም አጋንንት ከሰዎች ላይ ወጥተው ሄዱ፣ በእሪያዎቹ አደሩባቸው። ሌላውም ጋኔን ያደረበት ሰው የናዝሬቱ ሰው ኢየሱስ ታጠፋን ዘንድ መጣህን? እኛ ካንተ ምን አለን ብሎ በአዳራሽ ውስጥ ጮኸ። አንተ ማን? እግዚአብሔር ያከበረ ማን እንደሆን ካወቅን። ጌታችንም ኢየሱስም መለሰ፣ ከእርሱም ተለይተ ውጣ ብሎ ገሰጸው። ጋኔኑም አማትወጥ አለው። በታላቅ ቃል እየጮኸ ወጣ፣ እርሱንም አልጎዳውም። አጋንንትም የያዛቸው ሁሉ ባዩት ጊዜ ይሰግዱለታል። እየጮኹም የልዑል እግዚአብሔር ልጅ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥእ ነው፣ በደለኛ ነው፣ ክፉ አድራጊ ነው፣ የሚያስት ነው አሉት። የሚበላ ወይም የሚጠጣ የኃጥአንንም የመጽዋዕንም ወዳጅ ነው አሉት። የሚሳደብም ነው አሉት። ጌታችን ግን በባህሪው ንጹሕ፣ በአነዋወሩ ክቡር፣ እውነተኛ ነው። ስለ ኃጢአት ከእናንተ የሚከራከረኝ ማን ነው ብሎ አይሁድን እንዳላቸው ኃጥእ አይደለም። ዳግመኛም ጌታችን ኢየሱስን የላከውን ደስ ሊያሰኝ የሚወድ ግን እውነተኛ ነው፣ በእርሱም ዘንድ ሐሰት የለበትም። ዳግመኛም ጌታችን ኢየሱስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራቸውን እውነተኛ እኔን ልትገሉኝ ለምን ትፈልጉኛላችሁ አላቸው። ጌታችን በእውነት የባሕርይ አምላክ ነው፣ በእውነትም በጎ የሚሠራ ኃጢአትን ይቅር የሚል ነው። ፍጹም እውቀት የሌላችሁ አይሁድ ሆይ ኃጥእ ሰው ኃጢአትን ይቅር ይላልን? በተመረጠ በመጽብሃዊው ቤት በፍቅርና በትሕትና ሆኖ ከእነርሱ ጋር ተቀምጦ ሳለ የቀራጮችን የብዙ ሰዎችን ኃጢአት ይቅር ብሏልና። ጸሐፍት ፈሪሳውያን በታወኩ ጊዜ ደቀ መዛሙርቱን መምህራችሁ ከኃጥአን ከቀራጮች ጋር ለምን ይበላል ብለው ቢጠይቋቸው ጌታችን ኢየሱስም ባለመድኃኒትን ደህነኞች ያይደሉ የታመሙት ይፈልጉታል፣ ከመሥዋዕት ምጽዋዕትን ወዳለው ያለውን ሂዱ እወቁ። ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና። አይሁድ ግን ኃጢአት ይቅር የሚል እርሱን ኃጥእ አሉት። አንድ በሽተኛ ዘመዶቹ በአልጋ ተሸክመው አምጥተው ጌታችን ኢየሱስ ወዳለበት ቤት አገቡት። ጌታችንም ኢየሱስ የዚህን በሽተኛ የሃይማኖቱን ጽናት አይቶ አንተ ልጅ ሃይማኖትህ አዳነ፣ ኃጢአትህም ተሰረየልህ አለው። ጸሐፍት ፈሪሳውያንም ክፉ አስበው እርስ በራሳቸው ይህ የሚሳደብ ምንድን ነው? ያለ አንድ እግዚአብሔርስ ኃጢአትን ይቅር ማለት የሚቻለው ማን ነው? ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ በልቡናችሁ ክፉን ለምን ታስባላችሁ አላቸው። ይህንን በሽተኛ አልጋን ተሸክመ ሂድ ከማለትና ከኃጢአትህ ተሰረየልህ ከማለት ማንኛው ይቀላል? በዚህ ዓለም ኃጢአት ማስተስረይ ለሰው ልጅ ሥልጣን እንዳለው ታውቁ ዘንድ በተገባችሁ ነበር አላቸው። ይህንንም በሽተኛ ተነስተ አልጋን ተሸክመ ወደ ቤት ሂድ አለው። ተነስቶም አልጋውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሕዝቡም ይህንን አይተው በዚህ ዓለም ኃጢአት ያስተሰሪ ዘንድ ለሰው ልጅ እንዲህ ሥልጣን የሰጠ እግዚአብሔርን እያደነቁ አመሰገኑ። አይሁድ ግን እንዲህ ኃጢአትን የሚያስተሰሪ እርሱን ኃጥእ ነው አሉት። ጸሐፍት ፈሪሳውያንም ስትሴስን የተገኘች ሴት አስረው አመጡና በጌታችን ፊት አቁመው መምህር፣ ይህች ሴት ስትሴስን አግኝተን አምጥተናታል። በእኛ ሕግ ሙሴ በደንጊያ ትወገር ብሎ ሥርዓት ሰርቷል። አንተ ስለ እርሷ ምን ትላለህ አሉት። ይህንንም ማለታቸው በእርሱ ላይ ምክንያት ያገኙበት ዘንድ ሊፈታተኑት ነው። ጌታችንም ኢየሱስ ምድር ምድር እየተመለከተ እያንዳንዳቸው ኃጢአታቸውን ከስማቸው ጋር በጣቶቹ ጻፈ። ነገር ግን የአንዱን ኃጢአት ለአንዱ አልገለጠም። ጌታችን ኢየሱስም ኃጢአትን የሚሰውር ነው እንጂ ከእናንተ ኃጢአት የሌለበት ሰው መጀመሪያ በደንጊያ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ጻፈባቸው። ይህንንም ዘለፋቸውን ሰምተው ወጥቶ ሄዱ። ጌታችን ኢየሱስም ይህችን የታሰረች ሴት የሚፈርዱብሽ ሰዎች ወዴት አሉ ብሎ ቢጠይቃት ጌታዬ እኔ አላውቅም አለችው። ጌታችን ኢየሱስም እኔም አልፈርድብሽም፣ በደህና ሂጂ፣ ዳግመኛም አትበድዪ አላት። አይሁድ ግን ኃጢአትን የሚያስተሰርይ እሱን ኃጥእ አሉት። ጌታችን ኢየሱስን ያይ ዘንድ ከዛፍ ላይ የወጣ የቀራጮች አለቃ የሚሆን ዘኬዎስን ኃጢአቱን ይቅር አለው። ከቤቱም ገብቶ አለ ሽቱ የቀባችውን እግሩንም በእንባዋ ያጠበችው በራሷ ጠጉር ያራሰችውንም ብዙ ኃጢአቷን ይቅር አላት፣ ብዙውን ወደዋለችና። ኃጢአትን ይቅር የሚል በጎ የሚሠራ እንደዚህ ያለውን አምላክ ገፉት፣ ሰደቡት።
ጌታችን ኢየሱስንም ይገርፉት ዘንድ እግሮቹንም እጆቹንም ከደንጊያ ጋር የኋሊት አሰሩት። ነቢዩ ጀርባዬን ለግርፋት ሰጠው ያለውን አላስተዋሉምና የኃይሉን ጽናት የእጆቹንና የእግሮቹን ልዕልና አላስተዋሉምና መጥምቁ ዮሐንስ ከኔ በኋላ የሚመጣው ከኔ ይጸናል ብሎ ካስተማራቸው በኋላ የእግሮቹን ጫማ ወይም ማዘቢያ ለመፍታት የማይገባኝ ነኝ፣ እኔም በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል። የውድማን እህል የሚያጠራባቸው መንሾች በእጆቹ የተያያዙ፣ ስንዴውን በሩቅ በጎተራ ያከማቻል። ገለባውን ለይቶ ከማይጠፋ እሳት የሚያቃጥልበት በመንፈስ ቅዱስና በእሳት የሚያጠምቅ እንደዚህ ያለውን አምላክ አሰሩት። ጌታችን ኢየሱስንም ካሰሩት በኋላ 4 ቤት ጭፍሮችና ጲላጦስ በገመድና ባለንጋ 6666 ጊዜ ገረፉት። 5000 ነው የሚሉም አሉ። የግርፋቱን ቁጥር እያሳሳቱ ገርፈውታልና የሚሞት እንዳይገረፍ የማይሞትም እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። የተገረፈባቸውንም አለንጋና ገመድ በደም ታለሉ። ከግርፋቱም ጽናት የተነሳ ስጋው አለቀ። ከቁስሎቹም ወገን አጥንቶቹ ታዩ። ጥቁርና ሰማይ የሚመስሉ ቁስሎች ግን 1190 ናቸው። የማይገረፍ አምላክ በዚህ ስጋ ተገረፈ። ጲላጦስ እጁን ከታጠበ በኋላ ጌታችን የገረፈው በጆሮ ለሚሰማው በአይን ለሚያየው ሰው እጹብ ድንቅ ነው። በመገረፉም አይሁድን ደስ አሰኛቸው። ጌታችን ኢየሱስ ግን በመገረፉ ሰውን ሁሉ ከተገረፈባት ኃጢአት ፍዳ አዳነን። ስለ ልጆቹና ስለ አዳም መገረፍን መታሰርን ከፍሎልናልና። ሁለተኛ ምዕራፍ። ጲላጦስም ፈቃዳቸውን ለመፈጸም ስቀሉት ብሎ ጌታችንን ለአይሁድ ሰጣቸው። የጭፍራ ባለዋሶችም ጌታችንን ተቀብለው ወደ ፍርድ አደባባይ ወሰዱት። የንጉሡ የቄሳር ስዕል ወዳለበት በደሙ አንድ የሆኑትን ሰዎች ሁሉ ሰበሰቡ። በአምስቱ መንግስታት መዘባበቻ ይዘብቱበት ዘንድ ልብሶቹንም ገፈው የመንግስት ልብስ የሚሆን ነጭ ሐር፣ የካህናት ልብስ የሚሆን ቀይ ሐር፣ ኅብራቸው ቀይና ጥቁር የሚሆን ልብስ አለበሱት። የአጣቢ ሳሙና ማንጻት የማይቻለው እንደ መብረቅ የሚያንጸባርቅ እንደ በረድ ነጭ የሆነ ልብስ የሚለብስ ሲሆን እንደዚህ በምድር በመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል ልብስ የሚያለብሳቸው እርሱን በእሳት በተጋረደ ዙፋን ላይ የሚቀመጥ እርሱን በመዘባበቻ መቀመጫ ላይ ያስቀመጡት። ከዚህ ከዙፋን ውስጥ እንደ እሳት ግለት ብልጭታ ከመብረቅም ነጎድጓድም ይወጣል። ከዚህም ከዙፋኑ ስር የነፋስ ባህር የብርሃን ባህር ይመነጫል። ከዘንባባ እሾህ ጋር የተታቱ በመርፌ አምሳል የተሰሩ 50 እሾሆች ያሉበት የመገዳደሪያ አክሊል አቀዳጁት። እሊህም እሾሆች እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እርሱን የእሾህ አክሊል አቀዳጁት። ዓለምን ሁሉ የሚያድን እርሱን የእሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸው የነገሥታት ገዢ የሚሆን እርሱን የእሾህ አክሊል አቀዳጁት። በእሾህ አክሊልም ከራሱ ክፍል የበሱት ያቆሰሉት 1000 ናቸው። ከራሱም ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደምን ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የጽዮንም ልጆች እናቱ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተድላ ደስታ የሚያደርግበትና የሙሽርነቱ ቀን ነውና። በቀኝ እጁ ዘንግ አስያዙት። ሲያሽሟጥጡ ከፊቱ እየወደቁ እጅ ነሱለት። የመላእክት ሰራዊት እየደነገጡ የሚሰግዱለትን የአይሁድ ንጉሥ ቸሩ ልሃል አሉት። ሥልጣናትና ሊቃናት እየፈሩ ለሚሰግዱለት እርሱን በትዕቢት እጅ ነሱለት። 5 የሚሆኑ መዘባበቻውን ከጨረሱ በኋላ በምራቁ 2ኛ ዓይኖችን በሚፈጥር ፊት ምራቃቸውን ተፉበት። ዳግመኛም ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በእሳት አክናፍ የሚሰወሩት ያልበደላቸውን እርሱን አይሁድ ፊቱን ጸፉት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በሥጋው ፊቱን ጸፉት። ከፊቱ ግርማ የተነሳ ፍጥረት ሁሉ የሚርዱለት የሚንቀጠቀጡለት የፈጣሪያቸውን ፊቱን ጸፉት። መጀመሪያ በመመታቱና የእሾህ አክሊል በመቀዳጀቱ ራሱ የቆሰለ ከመሆኑ በላይ የያዘውን በትር ከእጁ ተቀብለው ራሱን መቱት። ነገር ግን የእሾህ አክሊልን በመቀዳጀቱ በምድራችን ላይ የበቀሉትን አሜኬላና እሾህ እርግማን እናጠፋለን። ራሱንም በዘንግ በመመታቱ የታላቁን እባብ 7ቱን ራሶቹን 10 ቀንዶቹን አጠፋልን። 3ኛ ምዕራፍ። ከዚህ በኋላ ጌታችን ኢየሱስን ከግንብ ላይ አውጥተው ሲዘባበቱ በመስኮት ዘልቀ ተመልከት አሉት።
እንደ ነገሥታትም ልማድ ለሕዝቡ ተገልጸ ታያቸው፣ ንጉሣችን ነህና አሉት። ለሕዝቡ በተገለጸላቸው ጊዜ እየሳቁ ተዘባበቱበት፣ ጥርሶቻቸውንም አፏጩበት። ስንኳን በዓይናቸው አየነው እያሉ ተናገሩ። ጌታችን ኢየሱስን ከግንቡ ላይ አወርደው እስከ ደረቱ ድረስ ከጉድጓዱ ቀበሩት። በጉድጓዱም ውስጥ እንዳይሞት እጆቹን ከተከለ ግንድ ስር ጋር አሰሩት። ለሞትም በደረሰ ጊዜ ከጉድጓድ አወጡት። አራተኛ ምዕራፍ። ጲላጦስም ወደ አይሁድ ወጥቶ አንዲት ስንኳ በደል እንዳላገኘሁበት ታውቁ ዘንድ እነሆ ወደ ውጭ አወጣላችኋለሁ አላቸው። ጌታችን ኢየሱስም ነጭ ሐር ለብሶ የሾህ አክሊል ተቀዳጅቶ ወደ ውጭ ወጣ። ይህ ሰው እነሆ አላቸው። የካህናቱም አለቆች ብላቴኖቻቸውን ባዩት ጊዜ ስቀለው ስቀለው ብለው ጮኹ። ጲላጦስም እኔስ ያገኘሁበት በደል የለኝም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው ለእኛስ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ የእግዚአብሔር ልጅ ነኝ እያለ ተናግሯልና አሉ። ጌታችንስ በእውነት የእግዚአብሔር ልጅ ነው። አባቱ እግዚአብሔር አብ በደብረ ታቦር በዮርዳኖስ የምወደው ልጄ ይህ ነው የሚነግራችሁን ስሙት ብሏልና። መንፈስ ቅዱስም በደመና በርግብ አምሳል ወርዶ በላዩ ተቀምጦ የእግዚአብሔር ልጅ ነው ብሎ መሰከረለት። ሙሴም ኤልያስም በደብረ ታቦር የእግዚአብሔር ልጅ አሉት። ከዚህ አስቀድሞ ጌታችን ኢየሱስ ደቀ መዛሙርቱን በቂሳርያ እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። ያን ጊዜ አባቱ እግዚአብሔር ለጴጥሮስ ገለጸለት። ጴጥሮስም የእግዚአብሔር ልጅ ክርስቶስ አንተ ነህ አለው። ጌታችን ኢየሱስም መልሶ የዮና ልጅ ስምዖን አንተም ንዑድ ክቡር ነህ፣ ሰማያዊ አባቴ ገልጾልህ ነው እንጂ ሥጋዊ ደማዊ መምህር አልገለጸልህምና። ከዚህም አስቀድሞ የምስጢር መልእክተኛ ገብርኤል ክቡር ልዑል ነው፣ የልዑል እግዚአብሔር ልጅ ይባላል አለው። መጥምቁ ዮሐንስም እግዚአብሔርን ፈጽሞ ያየው የለም፣ በአባቱ ቀኝ የተቀመጠ አንድ ልጅ አይቶ ነገረን እንጂ አለ። ዳግመኛም እኔ አይቼዋለሁ፣ የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ አለም። ዳግመኛ አብ ልጁን ይወዳልና ሁሉንም በእጁ ሰጠው። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ለዘላለም ሕይወትን አያያትም፣ መቅሰፍት በእርሱ ላይ ይኖራል እንጂ። ናትናኤልም መምህር በእውነት የእግዚአብሔር ልጅ የእስራኤልም ንጉሣቸው አንተ ነህ አለው። ወደ መርከቡም በወጣ ጊዜ ባሕር ነፋሳትም ታዘዙለት። በመርከቡ ውስጥ ያሉ ሰዎች ሁሉ መጥተው የእግዚአብሔር ልጅ ክርስቶስ አንተ ነህ እያሉ ሰገዱለት። ጌታችን ኢየሱስም ደቀ መዛሙርቱን እናንተም ከእነዚህ ጋር ልትሄዱ ትወዳላችሁን አላቸው። ጴጥሮስም መልሶ አቤቱ ጌታዬ፣ የዘላለም ትምህርት ሕይወት ካንተ ሳለ ወዴት እንሄዳለን? እኛስ የእግዚአብሔር ልጅ ክርስቶስ እንደሆንክ አውቀን አምነናል አለው። ማርታም ወደዚህ ዓለም የመጣ የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ አምንብሃለሁ አለች። ነባቤ መለኮት የሚባል ዮሐንስም ይህ ሁሉ የተጻፈ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው፣ በእርሱም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው አለም። አምስተኛ ምዕራፍ። ወደ ጥንተ ነገራችን እንመለስና ጲላጦስ ግን ይህን ነገር ሰምቶ እጅግ ፈራ። ወደ አደባባይም ወጥቶ ጌታችን ኢየሱስን አንተ ከወዴት ነህ አለው። ጌታችን ግን ምንም አልመለሰለትም። ጲላጦስም መልስ አትመልስልኝምን? ላድንህ እንዲቻለኝ አታውቅምን? አለው። ጌታችን ኢየሱስም መልሶ ከሰማይ ሥልጣን ካልተሰጠ በቀር በምን በእኔ ላይ ሥልጣን የለህም አለው። ነገር ግን ባስያዘኝ በይሁዳ ጽኑ ፍዳ አለበት። ስለዚህም ነገር ጲላጦስ ሊያድነው ወደደ። አይሁድም ይህን ካዳንከው የቄሳር ወዳጁ አይደለህም፣ ንጉሥ ነኝ የሚል ሁሉ የቄሳር ወንጀለኛ ነው አሉት። ስድስተኛ ምዕራፍ። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም ቃል ኪዳን ትገቢልኝ ዘንድ ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም
ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። የሐሙስ አርኬ አገባቡ ጥፋት ሲሆን በርባንን ያድንላቸው ዘንድ ጲላጦስን ለመኑት። አቤቱ የአይሁድ ወገኖች ባለመከፈል ጮውብህ፣ ሁሉንም አስጮውብህ። በቃላቸውም ስቀለው ስቀለው አሉ። ተሰብስበው ከንቱ ነገርን የተናገሩ አይሁድ በማቃለል ኢየሱስን በሞት እናርቀው በርባንን እናድነው ባሉ ጊዜ ታገስክ። ኢየሱስ ክርስቶስ ወይ የኢየሱስን ትዕግሥት ምድር መሸከም ተሳናት ብሎ የኔ ባሪያ ቃል ትዕግሥትን አመሰገነው። አይሁድ ይገርፉ ዘንድ በኃይል ወደ ደንጊያ ምሰሶ ገፍተው በመረጡት ገመድ ከእርሱ ጋር ያሰሩ። ሄሮድስ የገረፈ ቃል ኃጢአት ማስተስረይ በሚችል በሥልጣን በደሌን አስተስርይልኝ፣ በደሌ እንደ ሳርና እንደ ቅጠል በስቶአልና ከልብስ የተራቆትክ መጽሐፍም እንደተናገረ በጅራፎች አጥንት እስኪታይ የተገረፍክ በ5 እልፍ ልክ በመገረፍ ክርስቶስ ግዙፍ የሚሆን ባላንገት እኔን ከአፍህ በወጣ ሥልጣን ከመቆረጥ አድነኝ። 5 በሆኑ በመንግሥት ሥራዎች ይጫወቱብህ ዘንድ በንጉሥ ስዕል ቤት ያገቡህ አይሁድ በዝብብት ወንበር ያስቀመጡ ክርስቶስ ወይ ችግረኛ ልጁን አባት እንዳዳንከው ከሦስቱ ጥል በቸርነት አድነኝ። በሰማይ አምሳል ጥቁር ሐርና ቀይ ግምጃ ለበሱ በበትር በመደብደብና በጥፊ በመመታት ጊዜ ያልተናገርክ ነቢይ እሳትና ውሃ በውስጧ ከተቀላቀሉባት ከታላቅ ባሕር መስጠም በመስቀልህ አድነኝ። የሰባ እሾዎች አይነት ያለበት የተግዳሮት ዘውድን አቀዳጅተው ያገዳደሩ በእሾዎች ቁጥርም የከበረ የራስ ደም የፈሰሰ መልአከ ሞት በእሳት ጉጠት ነፍሴን እንዳያወጣ እንደ ቸር ወዳጅ በሞቴ ጊዜ በረድኤት ጎብኘኝ። ዓለምን በያዘ እጅ በትርን ያስያዙ በሽንገላም ራስን የመቱ ክርስቶስ ወይ መልአክን ከሆንኩ በኋላ በሥራዬ እንስሳ ሆኛለሁና ከረቂቅ ሥልጣን የተነሣ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ከረጅም የጨዋታ ሕንፃ ያወረዱ ወገኖች በመለኮቱ ረቂቅ የሚሆን ሰው እስከሆነ ደረት ድረስ በጥልቅ ጉድጓድ ውስጥ የቀበሩ ጽድቄ የለኝ እኔ ባሪያህን ጳውሎስ እንደነገረኝ በቸርነት አጽድቀኝ። በመስገድና በመንበርከክ ያሽሟጠጡ ወገኖች የእግዚአብሔር ልጅ አይደለም ያሉ ከመታወክ ዕብራዊ ሕይወትን ከጠሉ ዘንድ ጲላጦስን ይህንን ሰው ብታድነው ፈጽመ የንጉሥ ወዳጅ አይደለህም አሉት። ጌታዬ ኢየሱስ ክርስቶስ ወይ እኔ ባሪያህን ጠብቀኝ ለዘላለሙ አሜን።